ሰላም እንዴት ናችሁ? እንግዲህ ለመጀመሪያ ጊዜ የምትከታተሉኝ ሰዎች ካላችሁ እያደረግኩ ያለሁት ነገር አንድ መጽሐፍ ጽፌያለሁ። እዚህ ጋር የምታዩትን መጽሐፍ ማለት ነው እና መጽሐፉ ህገ ክራሲ የሚል ነው። እንግዲህ በዋናነት የመጽሐፉ ዋና ጭብጥ ወይም ዋናው ጅስት ለኢትዮጵያ ማለት ማህበራዊ መረጋጋት ለማምጣትም ሆነ በአንጻራዊነት ፈጣንና ደግሞ በአንጻራዊነት ፍትሐዊ የሆነ ኢኮኖሚያዊ እድገት ለማምጣት የሚመረጠው የፖለቲካ ርዕዮተ አስተሳሰብ የነፃነት ዴሞክራሲ የሚባለው ወይም በእንግሊዝኛ ስሙ ሊበራል ዴሞክራሲ የሚባለው ነው የሚል ነው መጽሐፉ ማለት ነው። በዋናነት ያንን ነው የሚለው እና እንግዲህ እሱን መጽሐፉን ለማስተዋወቅም ብቻ ሳይሆን እንግዲህ ደጋግሜ እንዳልኩት አስተሳሰቡ እሳቤው ይሄ የነፃነት ዴሞክራሲ የሚባለው እሳቤ በሀገራችን ጥሩ ሪፕሬዘንቴሽን የለውም ብዬ ነው ማስበው። ማለት በአግባቡ አልተወከለም፣ ህዝብ አልተረዳውም። ማለት ለኔ የዘመናዊ ፖለቲካ ጫፍ ነው። የመጨረሻ አንድ ሀገር እንግዲህ ለማሰለጠነ እና ጎለበተ ሲባል የሚደርስበት ማለት የፖለቲካዊ ተቋሞቹና ኢኮኖሚያዊ ተቋሞቹን የሚያዋቅርበት መርህ ወይም ፍኖተ ካርታ ወይም ንድፍ የነፃነት ዴሞክራሲ ነው የሚሆነውና ያ ቢሆንም እና ደግሞ እንደ ኢትዮጵያውያን ሁላችንም ደግሞ ማደግና ከሌላው ዓለም ጋር መስተካከል ብንፈልግም ግን ሀሳቡ አልተወከለም ነው ፕሮፐርሊ ሪፕሬዘንት ተደርጎ አልተብራራም፣ አልተገለጸም፣ አልተሰራበትም እና ያንን ለማድረግ ነው ማለት ነው የምሞክረው። እንግዲህ ያንን ሳደርግ ከፖለቲካ አንጻር የሚነሳ ሀሳብ አለው፣ ከኢኮኖሚ አንጻር የሚነሳ ሀሳብ አለው እና በኢኮኖሚው ዘርፍ እንግዲህ ያብራራው ማለት ከኢኮኖሚ ማለት የፖለቲካውን ጨርሼ አሁን ኢኮኖሚክስ በሚል ሲሪየስ ስለ ኢኮኖሚው ያወራው ነው እና ያንን ሳደርግ እንግዲህ በሀገራችን እንዳልኳችሁ ሀሳቡ ሳይንሱ ከመጣ ቆይቷል። አሁን የነፃነት ዴሞክራሲ የሚባለው ወደ 17ኛው ክፍለ ዘመን በአጠቃላይ ይሄ ሬኔሳንስ የአውሮፓ ህዳሴ የሚባለው ያስከተለው እና እሱን ያስቀጠለው ዓለማችን ዛሬ ለደረሰችበት ዘርፈ ብዙ ስልጣኔ ማለት ምንድነው የሚባለው ምክንያት የሚሆነው የፖለቲካ አስተሳሰብ ነው የነፃነት ዴሞክራሲ አስተሳሰብ። ግን በሚገርም ሁኔታ ለመሰልጠን እንታገላለን፣ እንሰራለን፣ ማናረገው ነገር የለም፣ ብዙ ዋጋ እንከፍላለን ወዘተ። ግን እንግዲህ ለዚህ የስልጣኔ ቀመር ለሆነው የፖለቲካ ርዕዮት ግን ባይተዋር ነን፣ አዲስ ነን እንደ ሀገር ነው የምላችሁ። እና ከዚህም የተነሳ በሀገራችን ያሉት የፖለቲካ የኢኮኖሚ አስተሳሰቦች ከዚህ በተቃራኒ ባሉ ነው አሁን ኢኮኖሚያችንም የተዋቀረው ፖለቲካችንም የተዋቀረው እና እንግዲህ ከኢኮኖሚ አንጻር ይሄ ነው የሚሻለው ስል ተቃራኒ ሀሳቦችን የማረም ስራ እየሰራው ነው። ያንን ለማድረግ እንግዲህ የካርል ማርክስን ተቸው። ከዛ በኋላ ማለት እንግዲህ ካርል ማርክስን ስተቸው አብራችሁ ሶሻሊዝም ደርግን መተቸት ማለት ነው። ምንም እንኳን ሶሻሊዝም በእኔ እምነት ከዛም ቀደም ብሎ በሀገራችን ገብቶ ነበር የሚል እምነት ቢኖረኝም ከዛ ቀጥሎ ደግሞ ኢህአዴግ መጣና ሶሻሊዝምን ትቼ የገበያ መር ኢኮኖሚ ውስጥ ገብቻለሁ ቢልም ግን ከተለዋለሁ ያለው የልማታዊ መንግስት አስተሳሰብ ነውና የልማታዊ መንግስት አስተሳሰብ ደግሞ ለኔ ያው አልሸሹም ዞር አሉ ነው። ያኛው ራሱ ሶሻሊዝም ተመልሶ ነው። ስለዚህ አቶ መለስ ትንሽ ለየት የሚያደርገው ምንድነው? የአቶ መለስ በደንብ ሳይንሳዊ በሆነ መልኩ የሚያምኑበትን የኢኮኖሚ አስተሳሰብ ተጽፎ ተሰናድቶ ምናምን ተቀምጠዋል። ስለዚህ ያንንም ደግሞ እንግዲህ የለቀቁበት አግባብ ምንድነው? አፍሪካን ዴቨሎፕመንት ዴዲንስ ኤንድ ኒው ቢግኒንግስ በሚል አንድ ጥናታዊ ጽሑፍ ለቀዋል እና ማለት አላቸው እና ያም እንግዲህ ጽሑፍ የሚለው ለአፍሪካ የሚበጃት የልማታዊ መንግስት አስተሳሰብ አካሄድ ነው እንጂ የነፃነት ዴሞክራሲ አይደለም ነው እንግዲህ ሲደመደም ማለት ጠቅልላችሁ አፍሪካን ዴቨሎፕመንት ዴዲንስ የሚሉት የገደል አፋፍ ላይ ወይንም በቃ ተስፋ የሌለበት መጨረሻ ላይ የደረሰው ይሄ የነፃነት ዴሞክራሲ አስተሳሰብ ነው። አዚፍ ላይክ ነው ኢንታየር አፍሪካ ህዝብ በነፃነት ዲሞክራሲ አስተሳሰብ ሲመራ እንደነበር ኢትዮጵያ መቼ የነፃነት ዲሞክራሲ አስተሳሰብ ኢትዮጵያ ውስጥ ገብቶ ያውቃል? መቼ? በኃይለ ሥላሴ ጊዜ ነው? በደርግ ጊዜ ነው? ወይስ በሚኒሊክ ጊዜ ነው?
መቼ ነው የነፃነት ዴሞክራሲ ኮንጎ ውስጥ የገዛው? መቼ ነው የነፃነት ዴሞክራሲ ሳውዝ አፍሪካ ውስጥ የገዛው? መቼ ነው ላይ ነው ኮምፕሊት የት መቼ ነው የነፃነት ዴሞክራሲ እና ማለት የነፃነት ዴሞክራሲ በሌለበት ደግሞ ትርጉም ያለው ገበያ መር ኢኮኖሚ ማካሄድ አይቻልም። እና አፍሪካ ውስጥ እኛ አፍሪካን የምናውቀው ሁላችንም አይደለም በአምባገነን ስቲል እንኳን ማለት ኬንያ ራሱ ዲሞክራሲያውን ትርጉም ባለው መልኩ ትንሽ እንደው ማቆጥቆጥ የጀመረው በቅርብ ነው። አሁን እኛ በምናስታውሰው እኛ ራሳችን በእኛ እድሜ ማለት እድሜያችን እንዳትቀምጡም ችግር የለው። የትኛው አፍሪካ ሀገር ነው ዴሞክራቲክ? ሳውዝ አፍሪካ 1994 ትላንትና ነው የሆነችው ብትሆንም ግን በዛ በአፓርታይዱ ሄደው ማለት የሳውዝ አፍሪካ ስልጣኔ ዛሬ የምናየው ሁሉ ስልጣኔ በአፓርታይድ መንገድ የመጣ ነው። በእንትን የመጣ አይደለም። በነፃ ገበያ የመጣ አይደለም። ዚምባብዌ የተሻለ ኢኮኖሚ ነበራት እንትና መጥቶ እስኪያፈራረሳት ድረስ ማን ነው ስሙ ሙጋቤ መጥቶ እስኪያፈራረሳት። ኤኒዌይ ላይክ ነው የየትኛው አፍሪካ ሀገር ነው በነፃ ገበያ እየተመራ ሄዶ የሆነ ኤኒዌይ አቶ መለስ የሚሉት እንግዲህ ምንድነው አፍሪካን ዴቨሎፕመንት ዴድ ኢን ኒው ቢግኒንግስ ብለዋል። አፍሪካ እስከዛሬ በነፃነት ዴሞክራሲ መንገድ ስትሄድ ነበር። እሱ ግን ወስዶ ገደል አፋፍ ነው የደረሳት ነው። እንደው ልክ ነው። ሌላውን ትችት ብንተወው ዝም ብለን የትኛው አፍሪካ ሀገር ነው ነበር በነፃ ገበያ ሲመራ የነበረው? የትኛው የአፍሪካ ሀገር ነው እያንዳንዱ ግለሰብ ራሱን የመግለጽ ሀብቴ ማፍራት ከስፍራ ስፍራ የመንቀሳቀስ ዴሞክራቲክ መብቱ ኢኮኖሚክ መብቱ ተረጋግጦለት የኖረው? ከእንትን ወጣ አምባገነን ስሮች ውስጥ ነው የገባው። አንዴ በድንበር ሲጋጭ፣ አንዴ በእርስ በርስ ጦርነት ሲጋጭ፣ አንዴ በምናምን ሲጋጭ ነው የኖረው ሰው። አፍሪካ ውስጥ የነፃነት ዲሞክራሲ ወስዶ አምጥቶ የገደል አፋፍ ላይ ደርሶናል ማለት ያው እንግዲህ እንትን ምንድነው ባልዋልበት ነው ከብት ባልዋልበት ነው የሚሆነው። ኤኒዌይ እኔ ትኩረትና ሀሳብ እሷ አይደለም። ግን በሀገራችን እንግዲህ አሁን አቶ መለስ የሚሉትም ምንድነው ይሄ የነፃነት ዲሞክራሲ አይሆነንም ነው። ግን በኢትዮጵያ ታሪክ አይደለም በኢትዮጵያ ታሪክ በአፍሪካም ታሪክ የነፃነት ዲሞክራሲ ፉሊ ኤክስፒሪየንስ የተደረገበት እንግዲህ በተወሰነ ደረጃ ሳውዝ አፍሪካ አለ። አሁን አይ ዶንት ኖ ሌላ ሀገር አላውቅም። ውጥንቅጦ የወጣ ስርዓት ነው ያለው እና ለኢትዮጵያ ይመቻትም ያ ነው የሚመቻት ብለው ያመጡት ነው እንግዲህ ይሄ ፔፐራቸው አፍሪካን ዴቨሎፕመንት ዴድ ኢን ኒው ቢግኒንግስ የሚለው እና የኔ እንግዲህ እሱን ክሪቲሳይዝ እያደረግኩ ነው እንዳልኳቸው። ዝም ብሎ አሁን እንደዚህ ማለት ምንድን ነው የሚባለው ገና ውስጡ ሳትገቡ መቼ የትኛው አፍሪካ ሀገር ነው የነፃነት ዲሞክራሲ የተተገበረው ብላችሁ መተቸት ትችላላችሁ። ገብቷችኋል? የት ነው? ኬንያ ነው? ዩጋንዳ ነው? ዩጋንዳ ኢዲያሚን አልነበር የነበረው? ኢዲያሚን የነፃነት ዲሞክራሲ ተግብሯል። መቼ ነው የተገበረው? እንትና አለ አሁን ሙሰቪኒ ዴሞክራቲክ ነው ወይ? ኦፍኮርስ ነው ይሞክራል። ግን ዴሞክራቲክ ነው ወይ ሙሰቪኒ? አይደለም። ኮንጎ እንደዛ ነው ወይ? ሲቧቀሱ ነው። ሩዋንዳ እንደዛ ነው ወይ? ዊቼቨር አፍሪካን ካንትሪ ዩ ጎ ዩ ዶንት ፋይንድ ቦናፋይድ ማለት ምንድነው ትክክለኛ መመዘኛዎቹን የሚያልፍ የነፃነት ዲሞክራሲ ስርዓት አታገኙም። ግን አዚፍ ያ ስርዓት እንዳለ አስመስለው ነው አቶ መለስ የሚያወሩትና በዚህም ብላችሁ ማጣጣል ትችላላችሁ። እኔ ግን የፈለግኩት ምንድን ነው ውስጡ ገብተን ምክንያቱም ምን መሰላችሁ በቃ ተጎንጉኖ ተሰርቶብናል እንደኔ እምነት። ስለዚህ ፔፐሩ ጥሩ ነው፣ ሳይንቲፊክ ነው። ግን ማያድን ሳይንቲፊክ ነው ማለት ማያሻግር ከድህነት አረንቋ ከኋላ ቀርነት አረንቋ ማያሻግር ያንኑ ደርግ ሲያላዝንበት የነበረውን የኃይለሥላሴ ሰዎች ሲያላዝኑበት የነበረውን ይሄንኑ ማለት በቃ ላይ እንዳልኳችሁ ልክ ሀገራችንን ማለት ሄደን የገደል አፋፍ ላይ ደርሰናል። መቼ ነው አፍሪካ ውስጥ የነፃ ገበያ? የኃይለሥላሴ መንግስት ራሱ የነፃ ገበያ ስርዓት ነው ወይ? አይደለም እኮ ማለት የሆነ የንብረት ማለት እንዲያውም ለምንድነው አብዮት ራሱ የተደረገው? ሊበራሊ ዴሞክራቲክ ሆኗል ተብሎ ነው እንደ የደርግ አብዮት የተደረገው? አይደለም እኮ ባላባት ስርዓት ነው፣ ፊውዳሊስቲክ ነው፣ ባክዋርድ ነው፣ ሀገሪቷን እንዲያደረጋት ምናምን ተብሎ ነው። እና
ዝም ብለን ነው የምንዘባረቀው እንግዲህ። ስለዚህ ውስጥ ገብቶ ለመሰላችሁ እንትን ነው አሁን ትሬንድ የሆነ አንድ ባለሙያና ባለሙያ የሆነ ሰው የሚለየው ምንድን ነው? አንድ የሰለጠነ ሰው በአንድ ሙያ ላይ የሰለጠነ ሰው ቶሎ ቶሎ ስህተቶችን ያያል። ነገሮችን ወዲያ ቴክስቸሩ ጥልቀት አለው ከሌላው ሰው። ለምሳሌ ሐኪም የሆነ ሰው ነው የጤና ጉዳይ ቶሎ ይረዳል፣ ያያል ምናምን። ሌላ ሰው ማያስተውለውን ነገር እሱ ያያል፣ ያስተውላል ምናምን እንደዛ። ስለዚህ እንደ ሀገር እኔ መማር አለብን፣ እንደ ሀገር መንቃት አለብን፣ መቀስቀስ አለብን። ስለዚህ እያንዳንዱን ነገር ውስጡን ገብተን ማለት እያንዳንዱን ነገር ሀሳቡ ስብስብ አይደለም፣ ይገርማቸዋል። ግን በቃ ካልተወራበት ምክንያቱም እስቲ አሁን የሀገራችንን ፖለቲካ አዩት። ምክር አበዛው፣ ግን የሀገራችንን ፖለቲካ አዩት። ሰው በምንድን ነው የሚፋጀው? በምንድን ነው ማለት ዲስኩሩ ሁሉ ምንድን ነው? ወይ በትላንትናው ማላዘን ነው፣ ወይ ደግሞ በብሔር መጨቃጨቅ ነው አይደለም? ወይ ስለ ኢኮኖሚ የሚያወራ ሰው እኮ የለም ማለት። እሺ ከኢትዮጵያ ውጭ ውስጥ ሆነው ፍሪደሙ አክሰሱ ምን ኖራቸው የሚያወሩት ስለምንድን ነው? ስለሌላ ነገር ነው። እና ይሄ ምን ያሳያል መሰላችሁ? እንደ ሀገር ፊዚክስ ተምረናል፣ ኬሚስትሪ ተምረናል፣ ባዮሎጂ ተምረናል፣ ሜዲካል ተምረናል፣ ወዘተ ተምረናል። ግን እንትን ነው የፖለቲካ እውቀታችን ማለት የኛ የፖለቲካ መሀይምነት በእውነቱ ትንሽ ለኮምፓሪዝንም የሚያስቸግር ይመስለኛል። በጣም በሳል ሰዎች አሉ እንደዚህ ስላችሁ። አሁን ግን በቃ ለምንድን ነው ዲስኮርሱ የሞተ ነው? እና ያንን ለማረም ነው እንግዲህ ያንን እያደረኩ ስመጣ የአቶ መለስ ፔፐር ላይ 4ኛ ምዕራፍ ላይ ደረስኩኝ። 4ኛው ምዕራፍ የሚለው ምንድን ነው? አግሪካልቸር አዝ ኢንጂን ኦፍ ግሮዝ ነው። አግሪካልቸር የእድገት በተለይ ኋላ ቀር ለሆኑና ተስተካካይ እድገት ለሚያደርጉት፣ ተስተካካይ ማለት ካቻፕ ወይም ኋላ ቀር ሆነን እንግዲህ ሌሎቹ ላይ ለመድረስ ማለት ነው። ተስተካካይ እድገት ለሚያደርጉ ሀገራት ግብርና የእድገት ሞተር ነው የእድገት ሞተር ነው። እና ያ ማለት ምን ማለት ነው? ግብርና የእድገት ሞተር ነው ሲባል ምን ማለት ነው የሚለውን ነገር እንግዲህ ብዙ አሁን በዚህ ኢኮኖሚክስ በሚለው ሲሪየስ አሁን እንግዲህ ወደ 83ኛ ቪዲዮ ምናምን ላይ ደርሻለሁ። እና ከዛ በነበሩት አሁን ከዛሬ በፊት በነበሩት ቪዲዮዎች ላይ አብራርቻለሁ ማለት ነው፣ እንዴት እንደዛ እንደሆነ ማለት ነው። ግብርና እንዴት ነው የሚሆነው? የጃፓንና የራሻን ምሳሌ ደግሞ ወስደን እንዴት አድርገው ግብርናቸውን በማዘመን ኢንዱስትሪያላይዜሽን ውስጥ መግባት እንደቻሉ ወይንም ግብርና መር የሆነ ኢንዱስትሪያላይዜሽን ውስጥ እንዴት መግባት እንደቻሉ አብራርቻለሁ ማለት ነው። እና ያን ካረኩ በኋላ እንግዲህ አቶ መለስ አሁን እዚህ ዴድ ኢንስ አፍሪካን ዴቨሎፕመንት ዴድ ኢንስ ኒው ቢግኒንግስ በሚለው ጽሁፋቸው 4ኛ ምዕራፍ አድርገው አግሪካልቸር አዝ ኢንጂን ኦፍ ግሮስ ብለው የሚያቀርቡበት ምክንያት ምንድን ነው? እውነት ነው ግብርና ነው እንደ ኢትዮጵያ ላሉ ተስተካካይ እድገት ማድረግ ላለባቸው ወይም ኋላ ቀር ለሆኑና ከዘመናዊ ሀገሮች ጋር የሚያስተካክላቸውን ፈጣን እድገት ማስመዝገብ ያለባቸው ሀገራት ያን ማድረግ የሚችሉት ግብርናቸውን በማዘመን ነው የሚለው የኒዮሊበራል ፖለቲካል ኢኮኖሚ አስተሳሰብ ነው። አሁን ኒዮሊበራሊዝም ወይንም ይሄ የነፃነት ዲሞክራሲ ውስጥ ያለው የገበያ ስርዓት ያን ማለቱ ልክ ነው። ነገር ግን እኛ አፍሪካውያን ስለሆንን ብቻ ሳይሆን አንደር ዴቨሎፕድ ስለሆንን የብዙ የመሰረተ ልማት፣ የግንዛቤ፣ የእውቀት፣ የገበያ፣ የባንኪንግ ወዘተ ማነቆች ስላሉብን ግብርናው በገበያ ተወዳድሮ ራሱን መለወጥ አይችልምና ወደ እድገት መምጣት አይችልም፣ ወይንም በድህነት ወጥመድ ተይዘናል የሚሉት ነገር አላቸው። የድህነት ወጥመድ የሚባል ነገር ስላለ ግብርናችን ውጤታማ አይሆንም ነው። እኔ አሁን እንዳልኳችሁ የሀሳብ መፋለስ አለብን። እናምታታለን፣ ግራ እንጋባለን፣ የሚበጀንን አናቅም፣ ኋላ ቀር ነው አስተሳሰባችን ወዘተ። ስለዚህ ልክ አሁን ግብርና ለምንድን ነው የእድገት ሞተር ነው የተባለበትን ምክንያት ብዬ 2 ሳይንሳዊ ወይም ሳይንቲፊክ አርቲክል የሚባሉ በመስኩ ላይ ፐብሊሽድ የሆኑ የሚታወቁ እና ማለት ሳይንሳዊነታቸው ለተመሰከረላቸው ፒር ሪቪውድ የሚባሉ ፔፐሮችን ምሳሌ አድርጌ እነሱ ላይ ተመርኩዤ ማብራሪያ ከሰጠው በኋላ
ይሄ የድህነት ወጥመድ የሚለውንም ነገር ኤክስፕሌን ማድረግ አለብን እና አንደርስታንድ ማድረግ አለብን። ምክንያቱም አሁን አቶ መለስም ብቻ ሳይሆኑ እኔ እንግዲህ እንዳልኳቸው ትንሽ ሪቮሉሽነሪም ለመሆን ፈልጌያለሁ። ራሱ ይሄ ኢኮኖሚክስ ሳይንስ የሚባለውንም ቻሌንጅ ማድረግ ፈልጌያለሁ። ምክንያቱም እንግዲህ ባለፈው እንዳልኩት የድህነት ወጥመድ ብለው ሲያወሩ አንድ የግለሰብን የማህበረሰብንና በሀገር ደረጃ ያለን የድህነት ወጥመድ አንድ አድርገው ያቀርባሉ እና ያንን ልዩነት አለማድረግ ሄዶ የሚያስከትለው ምንድነው? የእርዳታ ኢኮኖሚ ወይንም ኤድ ኢኮኖሚክስ ነው የሚያስከትለው እና ያም ሲሆን እነዚህ ተስተካካይ እድገት ማድረግ ያለባቸው እንደ ኢትዮጵያ ያሉ ኋላ ቀር ሀገራት በቃ መረዳትን ሞያቸው ያደረጉ ሀገራት ይሆናሉ። ሞያ ይሆናል። ምክንያቱም አሁን የገበያ ክፍተት አለና ግብርናው በገበያ ተወዳድሮ ማለት ምን ማለት ነው? ሰውየው ሰርቶ ጥሮ ግሮ ለውጥ ሊያመጣ አይችልም ብለህ ከደመደምከውና ከዘጋኸው እና የፖለቲካ ስርዓቱ ግን ይሄን ሰውዬ ሹሩሩ እያለ ማሳደግ አለበት ካልክ ምን ማለት ነው? ሰውየውን ፕሮፌሽናል ተረጂ እያደረግከው ነው። መንግስት ደግሞ ህግ አስከባሪ፣ ስርዓት አስያዥ፣ አቅጣጫ ፖሊሲ አውጪ፣ የፋይናንሻል ሞኒተሪ ፖሊሲ የምናምን ፖሊሲ አውጪ ሳይሆን አካፋና ዶማ ይዞ ሌላም ነገር ይዞ ኢኮኖሚ ውስጥ ገብቶ የሚፈተፍት ይሁን ኤንጂኦ ይሁን እያልክ ነው መንግስቱ ራሱ። ያ ደግሞ መንግስትን ብቻ ሳይሆን ኤንጂኦ የሚያደርገው በቃ ኤንጂኦ መሆን ደግሞ ፕሮፌሽናቸው የሆኑ በቃ ስራቸው ሁሉ ድህነትን መዋጋት ምንድን ነው የሚባለው የህፃናትን ሞት መዋጋት ወዘተ ይሄ ያለ ይሄ ቶታል ትራንች ኦፍ ኤንጂኦስ ያመጣና መርዳትና መረዳት ፕሮፌሽናቸው የሆኑ ሰዎችን ፈጥሮ አንወጣም በቃ እኛም የእርዳታ ሱሰኛ እንሆናለን፣ እነሱም የረጂነት ሱሰኛ ይሆናሉ። ምክንያቱም ረጂዎቹ ነው ዝም ብለው ለጽድቅ አይደለም የሚያደርጉት። ምንም እንኳን ለጽድቅ ነው ቢሉ ማለት ደሞዝ ተከፍሏቸው አሪፍ ደሞዝ ተከፍሏቸው ቆንጆ መኪና እየነዱ ውጭ ሀገር እየተመላለሱ ምናምን ድሃ እየረዳው ነው ተመጻዳቂ ነው የሚሆኑባቸው ነው። አንዱ እሱ ነው እንግዲህ አንዱ ነው። ስለዚህ ፕሮፐርሊ አንደርስታንድ ማድረግ አለብን። ሌላው እንግዲህ ትንሽ ተሳሳትኩና እንዲያውም በኋላ ላይ ያስተካከልኩት ምንድነው ትሮፒክስ የሚባለው በተለይ ደግሞ ከግብርና ጋር ስናያይዘው ትሮፒክስ የሚባለው አካባቢ ውስጥ ስለምንኖር ትሮፒክስ የሚባለው ወይንም ይሄ ትሮፒክስ የሚባለው እንግዲህ እንዳብራራውላችሁ ከምድር ወገብ 23 ዲግሪ ወደ ላይ 23 ዲግሪ ወደ ታች ያለው አካባቢ ማለት ነው። ማለት የሱዳን ጫፍና የሳውዝ አፍሪካ ጫፍ በአፍሪካ ብትወስዱት መሃል ላይ ያለው ወይንም like if we have to see it online just tropics ይሄ አካባቢ ነው ማለት ነው። ይሄ በቀይ የተቀለመው ወይንም ደግሞ ትንናርገው ካልን ይሄ እንደዚህ ማከባው አካባቢ ውስጥ ያለ ነው። ከአፍሪካ ጋር ስትመጡ እኛ ማለት ነው እዚህ ጋር ያለነው አካባቢዎች በለየት ባለ መልኩ ለተፈጥሮ ሀብት ምናምን ተጋላጭ ናቸው ማለት ይሄንን አያይዞ ያቀርበዋልና እኔ አልዋጠል ብሎኝ ነበር። ምክንያቱም የተፈጥሮ ሰለባ ናችሁ ማለት ምን ማለት መሰላችሁ? አሁን ለምሳሌ የተፈጥሮ ሀብታችን በጣም ይመናመናል፣ ቶሎ ይጎዳል ከተባለ አርሳችሁ መብላት ማለት ተወዳዳሪ ገበሬ መሆን አትችሉም ማለት ነው በሌላ አማርኛ ነው ላይ ካባባሉ እና እኔ እንግዲህ እንደ ኤክስፐርት ሳይሆን እንደ ኦብዘርቨር እንደ ኢንተለጀንት ገንስ እንደሚሉት ፈረንጆቹ ኢንተለጀንት ገንስ ሳደርግ ከሙቀት ማለት ነው። ይሄን አሁን የኛን አካባቢ ከዚህ ቴምፕሬት ከሚባለው አካባቢ ማለት እዚህ ውስጥ ካለው አካባቢ ጋር ስታነጻጽሩት ይሄ ማለት ነው እንግዲህ ቴምፕሬት የሚባለው ወደ ደቡብም ስትመጡ ይሄ ነው። እነዚህ ያሰመርኩባቸው ማለት ነው። እነዚህ ቴምፕሬት የሚባለው አካባቢ እንደ ስሙ አይደለም፣ እንዲያውም ቴምፕሬት አይደለም። በጣም ሲሞቅ በጣም የሚሞቅበት፣ ሲበርድ በጣም የሚበርድበት እና ዝናብም በአግባቡ ላይ ነው ትሮአውት ደይር የማያገኝ ወዘተ ነው። በአንጻሩ ግን አሁን ለምሳሌ እኛ ሀገር ብትመጡ
ከነ ማስታወቂያችን 13 months of sunshine 13 ወር ፀሐይ ማጠልቅበት ወይም 13 ወር ጸጋ ያለበት አረንጓዴ ያለበት ዝናብ ጥሩ የዝናብ ሽፋን ያለበት ወዘተ እንትኑ አረንጓዴው ስፍራ ብዙ የሆነ ወዘተ ወዘተ እና we are not worse off ነበር የኔ አርጊውመንት። በኋላ ላይ ግን እንግዲህ ነው ሪሰርች ሳደርግ የደረስኩበት ምንድነው የሶይል ሳይንስ የሚባል ነገር አለና የሶይል ሳይንሱ ከማይክሮቦቹ ጋር ነው የሚያያዘው። ማይክሮቦቹ ደግሞ እነዚህ እንግዲህ አልጌ ኢኖሬሌክ ነው ማይክሮብስ የሚባሉት ነገሮች አልጌ ምናምን yeah like there was some picture ወሰደው ነው yeah like እነዚህ ባክቴሪያ ፈንጋይ ቫይረስስ ፕሮቶዞአ አልጌ አርኬን ፕራዮንስ የሚባሉት ነገሮች እነሱ ናቸው የአፈርን ለምነት የሚወስኑት በየሀገሩ በምድር ገጽ ላይ በጠቅላላ። በእነዚህ ቴምፕሬት ባልናቸው አካባቢ ከአፍሪካ ውጭ ባሉት ውስጥ በጣም ሲቀዘቅስ ስለሚቀዘቅዙ ሃይበርኔት ስለሚያደርጉና በጣም ሲሞቅም ኢንዛይም ምናምን እያመነጩ ኦፕሬት ማድረግ ስለሚያቅታቸው ቶሎ ዲኮምፖዝ አያደርጉም። እነዚህ መሬት ላይ ያለውን ንጥረ ነገር ማለት ቀስ ብለው ነው ዲኮምፖዝ የሚያደርጉት። ስለዚህ ቀስ ብለው ዲኮምፖዝ ማድረጋቸው አፈሩ ለምነቱን ሳይለቅ ለብዙ ጊዜ እንዲቆይ ያስችለዋል። በአፍሪካ ግን አየሩ ይመቻል ነው ማለት በጣም በአፍሪካ ሳይሆን ላይክ በዚህ በትሮፒክስ በሚባለው አሁን እኛ በምንገኝበት አካባቢ አየሩ ስለሚመቻቸው ከአመት እስከ አመት ንቁ ናቸው፣ አክቲቭ ናቸው ማለት ቢቀዘቅዝ የኛ ቅዝቃዜ በቃ ከፍቶ ከዜሮ በታች የሚወርድበት አጋጣሚ በጣም ሬር ነው። ሲሞቅም ከ30 በላይ የሚያልፍበት አጋጣሚ በጣም ሬር ነው። ስለዚህ አፈሩ እነሱ አክቲቭ ናቸው። ቶሎ እንትን ዲኮምፖዝ ያደርጋሉ፣ ያደቃሉ፣ ያፈርሳሉ። ያን ስለሚያረጉ እንትኑ ደግሞ ከደቀቀና ዲኮምፖዝ ተደርጎ ወደ ሶሉብል የሚባለው ተክሎች ወደሚወስዱት ማለት አሁን ለምሳሌ ናይትሮጅን፣ ፎስፌት ምናምን ካልሲየም እያለ ወደዛ ከተበታተነ ተክሎቹ ወዲያው መጥተው ካልወሰዱት ግማሹ ሌላ ሪአክሽን ፈጥሮ ከሌላ ኬሚካል ጋር ሌላ ኮምፓውንድ ይፈጥራል። ለምሳሌ ናይትሮጅን ወደ አየር ውስጥ ይመለሳል። አንዳንዱ ደግሞ ዝናብ ዘንቦ ማለት ትሩአውት ዘ ይር የዝናብ ሽፋናችን ጥሩ ስለሆነ ዝናቡ እያሰረገው መሬቱ እርጥበቱን በጠበቀ ቁጥር ዝናቡ እያሰረገው አትክልቱ ሲበቅል ሚኒራሉን ማግኘት ያቅተዋል ማለት ነው። ምክንያት ከስሩ በታች ይሆንበታል፣ ከስሩ ያልፍበታል። በዚህ ምክንያት በአፍሪካ ስታርስ በጣም ምንድነው አንዴ ስታርስ መሬቱ ለምነቱን በጣም በከፍተኛ ደረጃ ነው ሉዝ የሚያደርገው ሲነጻጸር በአፍሪካ ሳይሆን በትሮፒክ። ፖይንት አለው ልላችሁ ነው ሰውየው ላይክ ነው ፖይንት አለው ትሮፒክስ ማለቱ። እኔ ተበሳጭቼ ነበር፣ ግን በኋላ ላይ እንግዲህ ሳይንሱ አሸነፈኝ ማለት ነው። እና ምክንያቱም እንዳልኳችሁ እኔ አሁን ዋናው ሙግቴ ምንድን ነው ሳንረዳ አምጥተን ሳንረዳ ድህነት ወጥመድ አለና ገበያ አይሰራም ወደሚል አባባል ከመጣን ድህነት ወጥመድ አለ። ስለዚህ ድህነት ወጥመድ በመኖሩ ምክንያት በገበያ ግብርናን ማዘመን አይቻልም። ግብርናን በማዘመን ደግሞ ግብርናን የእድገት ሞተር አድርጎ እድገትን ማምጣት አይቻልም የሚል ነገር ውስጥ ከገባል አማራጩ ምንድን ነው የሚሆነው? እርዳታ ነው የሚሆነው። which means በቃ የዘላለም ተረጂ ትሆናላችሁ ነው። ስለዚህ እዛ ላይ ደግሞ የሪሶርስ ችግርን ከጨመርክበት ምንድነው ላይክ ነው ተስፋ የላችሁም የሚል ነገር ነው መሰብከን which I don't accept ነበር የኔ መጀመሪያ አርጊውመንት። በኋላ ላይ ግን ምንም እንኳን ዋና አርጊውመንቴ ባይቀየርም የመጣው ሳይንሳዊ ነገር ግን ልቃወመውና ላይክ ነው ልክ አይደለም ብዬ ልለው የምችለው ነገር አይደለም። ማይክሮቦቻችን የኛ ማለት እንትን ናቸው፣ አክቲቭ ናቸው። ስለዚህ እንግዲህ ወደፊት ጂኤምኦ የሚባለው ነገር
ድሮት ሬዚስታንት ምናምን እያለ ዘር ከሚፈላሰፍ እነዚህን ማይክሮቦቹን ሜታቦሊዝማቸውን እንዴት አድርጎ እንደሚቀንስ ነው ማጥናት ያለበት። ወይንም ደግሞ ቶሎ ዲግሬድ የማያደርጉ የአፈር ለሞች ለምሳሌ ምን ልበላችሁ፣ አሁን ቅጠሉ ቶሎ የማይበሰብስ ቅጠል፣ እነዚህን ቶሎ ሊፈጩት የማይችሉት ቅጠል ማዘጋጀት ማለት ነው። ሰው ላይክ ነው ጂኤምኦ ዳይሬክሽኑ ኤክስፐርት አይደለሁም እንደው አክቹዋሊ እንደው ኤክስፐርት ባልሆንም እንትኑ ራሱ እንደዛ እኮ ነው ሪሰርቹም እንደዛ ነው ያለኝ ማለት ነው። ጥናታዊ በዚህ በማይክሮብ ዙሪያ ላይ የሚደረገው ሪሰርችም የሚደረገው ይሄን ነው ያለኝ። ኤኒዌይስ እነዚህ ነገሮች አስቀመጥኩ ማለት ነው። ስለዚህ ይሄንን ያልኩበት ምክንያት አሁን ይሄንን ዛሬ አንድ ፔፐር ላቀርብ አስቤያለሁ ማለት ነው ከዚህ ጋር እንግዲህ ማለት አንድ ፔፐር አልኩ። ይህንን ፔፐር ነው እንግዲህ ዛሬ ላይ ነው እስካሁን ሳነሳውና ማለት እዚህ ፔፐር ላይ ተመርኩዤ ነው። አንዱ አጠቃለው ማለት እንትን ያደርጋል፣ ይፈርጃል። የግለሰብን አይለይም፣ የማህበረሰብን አይለይም፣ ብሔራዊን አይለይም። ሁለተኛ ትሮፒክ ናችሁ ብሎ ተስፋ ያስቆርጠናል ነው። ትሮፒክ ማለቱ ግን የተወሰነ እውነት አለው ምንም እንኳን ፈንዳሜንታሊ። ምክንያቱም እንዳልኳችሁ ትሮፒክስ ውስጥ እኛ ባለንበት አካባቢ ተዘርቶ በታጨደ ቁጥር የአፈሩ ለምነት በአፋጣኝ ይቀንሳል። ስለዚህ በሚቀጥለው ጥሩ ለማረስ ጥሩ ምርት ለማግኘት አፈሩን ጥሩ አድርጋችሁ ማከም አለባችሁ ከመዝራታችሁ በፊት። ያ አፈር ማከም ደግሞ ኤክስፔንሲቭ ነው። ተፈጥሮ የሚሰራውን ስራ እናንተ በአርቲፊሻል ልትሰሩት ነው። ስለዚህ ብዙ ገንዘብ ይፈልጋል፣ ብዙ ወጪ ይፈልጋል፣ ብዙ ቴክኖሎጂ ይፈልጋል። ግብአታችሁ ደግሞ ሲወደድ ምርታችሁ የፈለገውን ያክል ቢጨምርም ኢኮኖሚካሊ አያዋጣም ማለት ነው። አሁን ለምሳሌ ባለፈው እንዳሳየዋችሁ 1 ሄክታር ላይ አሜሪካን ሀገር ወይንም ጀርመን ቢዘራ እነሱ ወደ $1000 ትርፍ ያገኛሉ። 1 ሄክታር ላይ ስንዴ ዘመናዊ ቴክኖሎጂ ተጠቅመው ቢያርሱ ማለት ነው። ምክንያቱም መሬቱ ለምነቱን ስለማይቀንስ ግብአቱ ዝቅተኛ ስለሆነ ማለት ነው። እኛ ግን 1 ሄክታር ላይ ምንም እንኳን 2-3 ጊዜ ዘርተን ብዙ ማምረት ብንችልም፣ ለምሳሌ እነሱ 60 ኩንታል ማምረት ይችላሉ፣ እኛ 70 ኩንታል ማምረት እንችላለን። ግን 70 ኩንታልን ማምረተን 2-3 ጊዜ አርሰን ለዛውም እንግዲህ ድካሙን አስቡት፣ ኤክስፔንሱ ምኑ ይጨምራል፣ ማዳበሪያው ምኑ ይጨምራል። ያን ሁሉ አድርገን ስናርስ የምናገኘው ትርፋችን $410 ነው የሚሆነው። ስለዚህ ለዛውም ከአሜሪካኖቹ የበለጠ ወይም ከጀርመኖቹ የበለጠ ብዙ ብር አውጥተን ማለት ነው። ስለዚህ ዲስአድቫንቴጅ አለን። ምንድን ነው የሚባለው የመሬት ገጽታ እንግዲህ ቴክኖሎጂ መጥቶ አሁን እንዳልኳችሁ ከማይክሮቦቹ ጋር ወይም ደግሞ ከአፈሩ እነዚህ ለም ማለት የሆነ ጄኔቲክ ኢንጂነሪንግ ይፈልጋል ከተሳካ ማለት ነው። እንግዲህ ጥሩ ጄኔቲክ ኢንጂነር ካለ ጂኤምኦ አድርጎ ይሄ ጄኔቲካሊ ሞዲፋይድ ኦርጋኒዝም ፈጥሮ ማይክሮቦቹን እነዚህ ባክቴሪያውን አልጌውን ምናምን ወይ ላይክ ነው እንትኑን ምርጥ ዘሩን ብቻ ሳይሆን ባክቴሪያዎቹን ራሳቸው ጄኔቲካሊ ሞዲፋይ ማድረግ አንዱ መፍትሄ ነው። ዊች እንግዲህ ላይክ ነው ሰርቶ ተሳካለ ሰው ካለ ጥሩ ነው። ግን ተሳካም አልተሳካም እንዲያውም አለመሳካቱ ምን ያደርጋል? ስሞል ሆልደር ፋርሚንግ ግን የማያዋጣ ያደርገዋል ነው። ስሞል ሆልደር ላይክ ነው በትንሽ እርሻ ሰርተህ ልትለወጥ አትችልም። እንዲያውም ተመልሰው እዛ ድህነት ወጥመድ ውስጥ ነው የምትገባው። ምክንያቱም መሬቱ ራሱ አይሰጥም ነው፣ ይልድ አያረግም፣ ጥሩ ይልድ አይሰጥም። ለምን? በማይክሮቦቹ ምክንያት ማለት ነው። ስለዚህ ያንን ኮምፐንሴት ለማድረግ በጣም ዘመናዊ ግብርና መጠቀም አለብህ። በጣም ዘመናዊ ግብርና ለመጠቀም ደግሞ በጣም በሰፊው ነው ማረስ ያለብህ። ስለዚህ አፍሪካ አሁን ባለው ሳይንስና እስካሁን ባለው ቴክኖሎጂ ትሮፒክስ ውስጥ ያለን እንደኛ አይነት ሀገራት በትንንሽ እርሻ የሆነ ቦታ ደርሳለሁ፣ ገበሬውን ላግዘው፣ እንደዚህ አፍን ዝጋ ነው የሚያስብለው ማለት ነው።
ስለዚህ የኔ አርጊውመንት እሱ ነው አሁን አቶ መለስ ገበሬው የገበያ ክፍተት ስላለበት መጀመሪያ ገበሬውን ገብተን ማንቃት፣ ማስተማር፣ ማደራጀት ምንም አታመጣም ነው። ምክንያቱም መሬቱ ራሱ አይሰራም ነው። መሬቱ ቢሰራም ግን ኦቨር ፕሮዲውስ ካላደረክና በሄክታር የሰራተኛውን ቁጥር ቀንሰ የምርቱን መጠን ካልጨመርክ፣ እንደዛም በማድረግ ምግብን ካላረከስከው፣ ምግብን በማርከስም ብቻ ሳይሆን ኤክስፖርት ማድረግ ካልጀመርክ ፕራይመሪ ሪሶርስ የለህም ነው። ነዳጅ አናወጣም እንግዲህ ማለት ኢናፍ ካፒታል ፈጥረ የሰውም የሀገር ውስጥ ገንዘብም የውጭ ገንዘብን ፈጥረ ወደ ኢንዱስትሪያላይዜሽን መሸጋገር አትችልም ነው። ሶ ኤኒዌይ አይደር ዌይ ማይ አርጊመንት ስቲል ሆልድስ። ግን መጀመሪያ ይሄንን ፔፐር ሪቪው ከማድረጋችን በፊት መጀመሪያ ሳይንሱ ራሱ ችግር አለበት፣ ተረጅነትን የሚያበረታታ ነው። ዴቨሎፕመንታል ኢኮኖሚክስ ብለው ያስከተሉት ነገር የድህነትን ወጥመድ መፍታት ሳይሆን ተረጅነትን ባህልና ሙያ የማድረግ ስራ ውስጥ ነው የገቡት። ያ ደግሞ ማለት ማንም ተረጂ መሆን የሚፈልግ ሰው የለም፣ የድህነት ወጥመድ ውስጥ ይጥለናል ነው። ሁልጊዜ ተረጂ ከሆንክ የድህነት ወጥመድ ውስጥ ነው ማለት ነው። እና ለዛ ደግሞ የዳረገን የድህነት ወጥመድን አንደርስታንድ ስናደረግ በትክክል አንደርስታንድ ስላላረግ ነው። በግለሰብ በማህበረሰብ ነው በሀገር ደረጃ ያለው አንደርስታንዲንግ ልክ አይደለም ነው። እንግዲህ ምን ያህል ሀሳቡን እንደገለጽኩት እርግጠኛ አይደለሁም። ስለዚህ ይሄንን ቅድመ ሁኔታና ይሄንን ማብራሪያ ካስቀመጥኩና ምን ለማለት እንደፈለግኩ እንግዲህ ከገባችሁ ወይም ደግሞ ወደ ውስጥ ገባ ሞር ግልጽ እየሆነ ይሄዳል። ይሄንን ፔፐሩን ሪቪው እናርገውና እነዚህ አሁንም ብላቸው ነገሮች ምን ማለት እንደሆኑ ከወረቀቱ ጋር አያይዤ የተወሰኑ ፖይንቶችን ላንሳላችሁ ማለት ነው። እንግዲህ ከዚህ በፊት ነው ስናየው ነበር እስካሁን። ዋናው እንግዲህ ፔፐሩ የሚለው ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ኦርደር አግሪሪያን ሲስተምስ ክሪስቶፈር ቤረት በሚባል ሰው የተጻፈ ነው። አሜሪካዊ ነው። ጠና ያለ ሰው ነው። ግን ማለት ጥበቡ እንደ እድሜው አይደለም ነው። እንግዲህ ፔፐሩ በዋናነት ነው በአራት ማለት ነው 4 ክፍሎች አሉት ማለት ትችላላችሁ። ውስጡ የመጀመሪያው ኢኮኖሚክስ ኦፍ ፖቨርቲ ትራፕ የሚል ነው ማለት ነው። በኢኮኖሚ ሳይንስ የድህነት ወጥመድ የሚባለው ነገር እንዴት ይገለጻል ብሎ ከኢኮኖሚ ሳይንስ አንጻር የኢኮኖሚ ማለት የፖቨርቲ ትራፕ ወይም የድህነት ወጥመድ ከኢኮኖሚ ሳይንስ አንጻር ይገልጸውና የድህነት ወጥመድን ደግሞ ምን ያስከትለዋል የሚሉት ነገር የሚለውን ለመመለስ ማርኬት ኢምፐርፌክሽን፣ ኢምፐርፌክት ለርኒንግ ኤንድ ባውንድድ ራፕቲ ኢን ዲስፋንክሽናል ኢንስቲትዩሽንስ ብሎ 1-3 ምክንያቶችን ይጠቅሳል። ወደ ውስጥ በኋላ ላይ በዝርዝር ገብተን እናየዋለን ማለት ነው። ዜን ሁለተኛው ፖቨርቲ ትራፕ ኤንድ ሪሶርስ ዳይናሚክ ሊንክ ይላል። እዚህ ጋር ነው አሁን እንግዲህ አርጊመንቱ እሱ የሚለው ምንድን ነው? በተለይ አሁን ትሮፒክስ አሁን እኔን አበሳጭቶኝ የነበረውና ትንሽ አነጫጭቶኝ የነበረው ነገር ትሮፒክስ ውስጥ ወይንም አሁን እኛ ቅድም ባሳየዋችሁ በዛች በቀዩ አካባቢ ትሮፒክስ ውስጥ የሪሶርስ መመናመን ስላለ ገበሬውና ማለት ገበሬውም ሆነ ምንድነው ከብት እየተከተለ ዘላን ስድብ ነው አይዶ ነው እንግዲህ ልክ ነው። ከብት አርቢ ማለት በከብት ማርባት የሚኖረው ሰው ውጤታማ መሆን አይችልም። ምክንያቱም መሬቱ ቶሎ ነው እንትኑን ላይክ ስለዚህ ኦቨርሊ ግሬስድ ይሆናል፣ ኢዝሊ ቶሎ ይራቆታል፣ ቶሎ ይጨርሳል። ምክንያቱም እነዚህ ማይክሮቦቹ መሬቱ ላይ የሚቀመጠውን ነገር ላጥላጥ ነው ያደረጉት። ስለዚህ ከብቶቹ ሲበሉት ላይክ ነው ያፋጥኑታል ማለት ነው። ሜታቦሊዝማቸው ፋስት ነው። ስለዚህ ለምሳሌ ከብት የሚነዳው ሰውዬ በከብት አርቢነት የሚተዳደረው ሰው ለእንትን ይጋለጻል ማለት ነው፣ ለሪሶርስ። ከብቶቹ ሳር አግኝተው ካልበሉ አይሆንም። ሞደርን አግሪካልቸር አይከተልም። ባህላዊ ነው፣ እየነዳ ነው፣ ከዚህ ቦታ ወደዚህ ሄደ ነው ምናምን እያለ ነው። ስለዚህ ኦቨርሊ ሀብት ሳያፈራና ከዛ ከድህነቱ ሳይወጣ በፊት የአካባቢው ተፈጥሮ ተመናምኖ ሰውየው በቃ ቦታ ሲቀይር ከዛ ሲጋጭ ምናምን ይሄ ቦታ የኔ ነው፣ ይሄ ውሃ የኔ ነው፣ እዚህ ጋር ሳራ በላለው አታበላ ምናምን ሲባል ሲጋጭ ነው የሚኖረው ነው። ገበሬውም እንደዛው ነው። ያርሳል፣ መከር ይሰበስባል። በሚቀጥለው ሊያርስ ሲመጣ
ፕሮዳክሽኑ ድሮፕ ነው የሚያደርግበት። ስለዚህ ሰውየው ከድህነት አይወጣም ነው። ስለዚህ ፖቨርቲ ትራፕ ምን ይሆናል ማለት ነው? በሰራ ቁጥር በጣረ ቁጥር ድህነት ሀብት እያካበተ ገንዘብ እያጠራቀበ ወደ ተሻለ ወደ ሌላ ነገር ሳይሆን የሚገባው። ምክንያቱም እንደዛ አይደለም የሚለው ግሮዝ ሞዴሉ ራሱ ግብርና ነው ትራንስፎርም የሚያደርገ። ይልቁንም እዛው ግብርና ላይ ተቀርቅሮ ነው የሚቀረው። ምክንያቱም ምርታማነት የለም ነው፣ መሬቱ አይሰጥም ነው። መሬቱ አይሰጥም ነሰንስ መሬቱ መጥፎ ሆኖ ሳይሆን እንዳልኳችሁ ማይክሮቦቹ በቃ ሃይፐር ናቸው ማለት በሞራል በከፍተኛ እንትን ነው የሚሰሩት ነው። ስለዚህ እንትን ነው ፖቨርቲ ትራፑ ከትሮፒክስ ጋር ያያይዘውና ላይክ ዳይናሚክሳቸው ስለዚህ ኢንፎርስ ያደርገዋል። የተፈጥሮ ሀብት መመናመኑ የድህነቱን መጠን እንዳይሸነፍ ያደርገዋል ማለት ነው። ሰውየው ያገኘውን ትርፍ ሀብት ማፍራት እንዳይችል ያደርገዋል። ያመርታል፣ ይበላል። ያለውም ነገር እንዲያውም እየቀነሰ እንዲሄድ ነው የሚያደርግበት። ስለዚህ የድሃው አሴት ፖቨርቲ ትራፕ ሜካኒዝም አፕሊካቢሊቲ ቱ ናቹራል ሪሶርስ የሚል እንትን አለው። ከዛ እንግዲህ ሶስተኛውና አራተኛው ክፍል የተወሰኑ የአፍሪካ ምሳሌዎችን ልጥቀስላችሁ ይላል። እንዳልኳችሁ እኔ ሰውየው እኔ ምንድን ነው የሚባለው ጥገኛ ነው ለእኔ አሜሪካዊ ቢሆንም ለኤንጂኦ ተቀጥሮ የሚሰራ ነው የሚመስለው። በቃ ያለ ኤንጂኦ አፍሪካ መተንፈስ አትችልም። ያለ ዩኤስአይዲ መተንፈስ አትችልም። አለቀላት፣ ሞተች ምናምን ነው። ምክንያቱም እንዳልኳችሁ በታረሰ ቁጥር ምንድን ነው ሲንኮል ከሆነ ባረሳችሁ ቁጥር እየተደረመሰ ወደታች የሚገባ ባረሳችሁ ቁጥር የተፈጥሮ ሀብቱ እየተመናመነ ልክ ነው። ገበሬው ግብር ማሸነፍ አይችልም ማለት ነው። ድህነትን ማሸነፍ አይችልም። ስለዚህ ኮንቲኒየስሊ ድሪፕ ሊደረግለት ይገባል። ምንድነው የጤና አገልግሎት ምናምን በራሱ በኢኮኖሚ በአክቲቪቲው ሳይሆን በገዛ ነው መኖር የሚችለው አይነት ነገር ያንን ላይክ ነው ከዛ ጋር የሚያያዝ አድርጎ ምንም እንኳን እንደዛ አድርጎ ባይልም ኤክስፕሊሲትሊ ግን የሚሰጣችሁ ሴንስ እንደዛ ነው። እሱን ያነሳል። መጨረሻ ላይ እንግዲህ እንደዚህ ከሆነ ሁኔታው አሁን እነዚህ ማርኬት ኢምፐርፌክሽንስ፣ ኢምፐርፌክት ለርኒንግ፣ ባውንድድ ራሽናሊቲ፣ ዲስፋንክሽናል ኢንስቲትዩሽንስ ምናምን ያላቸው ነገሮች እዚህ ጋር የጠቀሳቸው ነገሮች ማለት ነው ኤክስፕሌን ያደረገበት እና የሪሶርሱ ደግሞ አስቸጋሪነት ሲዳመሩ ላይክ ነው በቃ ለየት ያለ የተዳቀለ ስፔሻል ፕሮብለም ይፈጥራሉ ነው ላይክ ነው። የትሮፒክስ ውስጥ ያለው ድህነት በባህሪው ለየት ያለ ነው እና ለሱ ምን አይነት የፖሊሲ አማራጭ እናስቀምጥ ብሎ የተወሰነው ፖሊሲ ሪኮሜንዴሽን ያስቀምጣል። እንግዲህ እኔ ሰውየው ጥሩ ሳይንቲስት ሆኖ አላገኘሁትም፣ ግን ዋናው ፖይንቴ ምንድነው እኔ ማለት የምፈልጋቸውን ነገሮች ለማለት ፋውንዴሽን ይሰጠኛል እና ከዛ አኳያ ስለ ድህነት ወጥመድም አቶ መለስ ስለሚሉትም ነገርም ላይክ ነው ዲስከሽን ፖይንቱንም አንደርስታንድ እንድናደርገውና ኢንፎርምድ ዲሲሽን ማድረግ እንድንችል እድል ይሰጠናል ነው። ስለዚህ ፔፐሩ በዚህ ምክንያት ፔፐሩን ሪቪው አደርገዋለሁ ማለት ነው። ስለዚህ ፔፐሩ ከሞላ ጎደል ይሄን ይመስላል። እንግዲህ ኢንትሮዳክሽን የሚለው ማለት አሁን እነዚህ ኢንትሮዳክሽን ውስጥ ያስቀምጣቸውን ነገሮች ዝም ብዬ ጨፍለቅ አድርጌ ነው ያስቀመጥኩላችሁ። ወደ ውስጥ ገብታችሁ ኢንትሮዳክሽን የሚለውን ስታዩት እንግዲህ ባለፈው እንዳልኳችሁ የድህነት ወጥመድ ምንድን ነው ብሎ ይተረጉመዋል ማለት ነው። ሲጀምር ዲፋይንስ ፖቨርቲ ትራፕ ኤንድ ኤክስፕሎርስ ማለት የመጀመሪያው ይሄ ማን ነው ስሙ ይቅርታ ትንሽ ዲስትራክትድ ሆንኩኝ። ይሄኛው the economics of poverty trap የሚለው ምንድን ነው የሚሰራው ብሎ ውስጡ ገብቶ ኤክስፕሌን ሲያደርገው defines a poverty trap and explores the general mechanism by which such phenomenon might originate። ስለዚህ ያኛው ይሄ the economics of like ነው ፔፐሩን ሪቪው ያደረኩላችሁ ነው ማለት ነው። ስለዚህ the economics of poverty trap የሚለው poverty trap ወይንም የድህነት ወጥመድ ምንድን ነው ብሎ ይተረጉመውና
የድህነት ወጥመድን የሚያስከትሉ ነገሮችን ለመመርመር እና ለማብራራት ይሞክራል ነው ያ ሴክሽኑ ማለት ነው። ስለዚህ ፔፐሩ ላይ ብንሄድ ማለት ነው ላይክ ይሄ ሴክሽን ማለት ነው the economics of poverty trap የሚለው ይሄ ሴክሽን ያን ነው የሚያደርገው ነው ላይክ ነው ያን ያደርጋል ይላል ማለት ነው። then subsequent section ደግሞ the poverty trap and resource dynamic link የሚለው which means ወርዳችሁ እዚህ ስትመጡ ማለት ነው ይሄኛው ደግሞ relates the possibility of poverty traps back to the underlying state of renewable natural resources ስለዚህ ስለ ሪሶርስ ዳይናሚክ አይደለም ያወራው ስለዚህ ወስዶ ከሪሶርሱ ጋር ያያይዘዋል ስለዚህ የተፈጥሮ ሀብት ምናምኑ ለምሳሌ ከፎረስት ሶይል ዋተር ኤንድ ዋይልድ ላይፍ ከነዚህ ጋር ያያይዞ የነዚህ ነገሮች መዳከም እንዴት አድርጎ የድህነት ወጥመዱን እንደሚያስከትል ያብራራል ማለት ነው። ለምሳሌ ፓስቶራሊስት ዌልዝ እዚህ ጋር እንደሚለው ማለት ነው አሁን እቺን ያዋት እዚህ ጋር የፓስቶራሊስት ዌልዝ ኤንድ ሬንጅ ኮንዲሽንስ ይላል ማለት ፓስቶራሊስቱ ከብቱን አፋፍቶ ማለት አደልቦ ለመሸጥም ሆነ ወተት ጥሩ አምርቶ ለመሸጥ ከብቱን ጥሩ አድርጎ መመገብ አለበት። ከብቱን ጥሩ አድርጎ መመገብ የሚችለው ግን መሸፈን በሚችለው ልክ ነው ለም መሬት ባገኘ ቁጥር ነው። ጥሩ የጋጣ መሬት ካገኘ ማለት የከብት ሀብቱ ይጨምራል። የከብት ሀብቱ ጨመረ ማለት በቀላሉ ማለት ብዙ ከብት አደልቦ መሸጥ ይችላል። ጥሩ ወተት ማግኘት ይችላል። ወተቱንም መሸጥ ይችላል። ትንሽ ገበያ ውስጥ ካስገባችሁት ያመልጣል ማለት ነው። the problem is ከብት አርቢ አድርጋችሁ ከተዋችሁት የአካባቢው ሀብት በጣም ስለሚመናመንና በግጭት ምክንያት ደግሞ እንደፈለገ ተንቀሳቅሶ ሁሉም ቦታ አርጉ ማድረግ ስለማይችል ሀብቱ በቃ የተፈጥሮ ይሄ ሪሶርሱ አትነቃነቃትም ብሎ ቁጭ ያደርገዋል ማለት ነው በድህነት ወጥመድ ውስጥ ማለት ነው። እንደዛው ማለት ነው smaller the incomes and land quality የትናንሽ እርሻ ይዞ የሚያርሰውም ገበሬ በመሬቱ ማለት በመሬቱ ጥራት ላይ ነው እንትኑ የሚመሰረተው። ጥራት ስንል ምን ማለታችን ነው? አሁን እኛ ስታዩት አፈሩ እኮ ለም ነው፣ ይዘንባል፣ አረንጓዴ ነው ወዘተ። ግን እነንትና እና አቶ ማይክሮብ በጣም የምግብ አበላል ፍጥነታቸው በጣም ከፍተኛ ስለሆነ በታረሰ ቁጥር መሬቱ ለምነቱን በፍጥነት እያጣ ነው የሚሄደው። ስለዚህ ገበሬው ትላንትና የነበረበት ደረጃ ላይ ራሱ መቀጠል አይችልም። በጣም በጥንቃቄና በብዙ ገዛ ካልሆነ በስተቀር እንዲያውም ካለበት እያዘቀዘቀ ነው የሚሄደው ነው ላይ ነው እና ያን ያወራል ነው የሚለው ማለት ነው። ሶስተኛው እንግዲህ ሳም አፍሪካን ኤግዛምፕልስ የሚለው ከዚህ ቀጥሎ እዚህ ውስጥ ገብቶ እንዳልኳቸው እኔ ሰውየው ጥሩ ጻፊ ሆኖ አላገኘሁትም። አሁን በጣም ማቃቸው የአፍሪካ አካባቢዎች ይለና በኋላ ላይ ደግሞ ያው በደንብ ግን አላቃቸውም። ምንድነው እንደዚህ የምታፈገፍገው ምናምን እንድትሉት ያደርጋቸዋል። So drawing on empirical examples from smaller agrarian systems I know well in sub-Saharan Africa በኋላ ላይ ግን አሳያቸዋለሁ። አይኔ በደንብ ስለማላቃቸው ብዙ ጥናት ይደረጋል። እንዴት ልበላችሁ በጥንቃቄ ካላነበባችሁ ሰውየው ትንሽ አስቸጋሪ ነው። I then described how multiple equilibria emerge naturally from material and information feedback between natural and social economic system feedback that predictably switches between balancing process that maintains system stability and the reinforcing process that led to exponential growth or decay ማለት
ይመጋገባሉ። አሁን ምን መሰላችሁ የተፈጥሮ ሀብት መመናመኑ አለ። አሁን ለምሳሌ በቅድም እንዳሳየዋችሁ አርብቶ አደሩ የምትወስዱት መሬቱ ቶሎ ቶሎ ለምነቱን ስለሚያጣ በዛ ላይ ደግሞ ከብቶቹ በመመገብ ማለት በመጋጥ ስለሆነ እንትን የሚሉት የተፈጥሮ ሀብቱ ቶሎ ነው የሚመናመነው። ስለዚህ ሬንጁን ያጠቡበታል ወዘተ ወዘተ ማለት የሪሶርስ ግጭት ያስነሳሉ። እሱም አይበለጽግም። እነዚህ ነገሮች አሉበት። በጥቃቅን እርሻ የሚያርሰውንም ሰው ብትወስዱት ካረሰ በኋላ ወዲያው አፈሩን ካላከመው ካላሳረፈው ነው የተለያዩ ነገሮች ካላደረገ ምርታማነቱ ከአመት ወደ አመት እየቀነሰበት ነው የሚሄደው። ይሄ የተፈጥሮ ሪሶርስ ከርስን በለው ሪሶርስ ዲግሬዴሽን የተፈጥሮ ሀብት መናመን ፈተና አለበት። እዚህ ላይ ደግሞ ሶሾ ኢኮኖሚክ የሆኑ ለምሳሌ ብድር የማግኘት ችግር፣ የገበያ ችግር፣ የነፃነት ችግር፣ የዲሞክራሲ ችግር ወዘተ ወዘተ እነዚህ ነገሮች ይደማመሩና በእንጣ ላይ እንጣ ነው የሚሆኑበት ማለት ነው። የችግሩ የድህነቱ ምክንያት ነው ፊድባክ ነው ነው from material and informational feedback between natural and socio-economic system ተፈጥሯዊ የሆነውም ነገር እንትኑም ያደረገውና ካልታገዘ በስተቀር መውጣት አይችልም። እና እሱ የሚለው ምንድነው አንዳንድ ምሳሌዎችን አይቼ እንዴት አንዳንድ ሀገሮች አሸንፈው እንደወጡ አሳያቸዋለሁ። አንዳንድ ሀገሮች ደግሞ እንዴት እንደበሰበሱ ማለት ዲግሬድ አደረጉ መንቀሳቀስ እንዳቃታቸው አሳያቸዋለሁ የሚለው ማለት ነው። መጨረሻ ላይ እንግዲህ ፖሊሲ ኢምፕሊኬሽን የሚለው ጋር ይሄድና the final brief section draws out some of the policy implications that follow from the connection between poverty traps and resource dynamics in the rural tropics ይላል። አሁን እንግዲህ ሩራል ነው ማለት ትሮፒክስ ነው የምናወራው፣ ትሮፒክስ ውስጥ ገጠሩን ነው የምናወራው። ስለዚህ እዛ ባለው ሪሶርስ ዳይናሚክስ ጋር እንዴት የድህነት ወጥመድ እንደሚገናኝ አሳይቼ የፖሊሲ አማራጮችን እጠቁማለሁ ነው የሚለው። ግን ያው በኋላ ላይ እንደማሳያችሁ ስፔሲፊክ የሆነ ነገር አይልም ማለት በጣም ብዙ በቃ ልክ ነው። አሁን አንድ ጄፍሪ ሳክስ የሚሉት ሰው አለ እንደዚሁ የሆነ መጽሐፍ ጽፏልና ምንድነው ሪኮሜንዴሽኑ በቃ በገፍ በቢሊየን ወይ በትሪሊየን የሚደረግ ሀብት መጥቶ አፍሪካ ውስጥ በእርዳታ መጥቶ በዛ አድርገን ካልሆነ በስተቀር ሰርተን በሰላማዊ መንገድ ከድህነት መውጣት አንችልም አይነት ነገር ነው የሚያስቀምጥላችሁ። እና በሰላማዊ መንገድ ማለት እርዳታ ጸበኛ መንገድ ነው ማለት ሳይሆን በኖርማል ለማለት ነው። እና እንትን ፖሊሲ ሪኮመንድ አደርጋለሁ ይላል። ግን ፖሊሲ ሪኮመንዴሽኑ there is no specific policy recommendation እንደ ሁኔታው አይታችሁ በጥንቃቄ ተግብሩ እንጂ ብላንኬት አፕሮች አትከተሉ ነው በቃ ያ ነው የፖሊሲ ሪኮመንዴሽን። ያ ደግሞ ምንድነው አንድን በሽተኛ ዝም ብለ ያገኘውን መድኃኒት አትዋጥ፣ ከበሽታ ጋር የሚሄድ መድኃኒት ዋጥ ብላችሁ ወደ ቤት ሂድ እንደማለት ነው። ማለት ከምንም ይሻላል ግን still it's a general አይደለ ማለት አንድ ሰው ታሞ ከመጣ በሽታውን አውቃችሁ ስፔሲፊካሊ አንተ እንደዚህ አይነት ነገር ነው የሚያስፈልግ ብላችሁ ሪኮመንድ አድርጋችሁ ምናምን ነው እንጂ በሽታንም ለበሽታ የሚሆን መድኃኒት ውሰድ ብትሉት ያው እሱንም አውቃለሁ የሚላችሁ ይመስለኛል። ሶ እንግዲህ ሞር ኦር ሌስ ፔፐሩ ዝም ብሎ ላይክ ነው በርድስ አይ ቪው ነው የሚባለው። ጠቅላላ አድርጋችሁ ስታስቀምጡት ይህን አይነት ይዘት ያለው ፔፐር ነው። ወደ ውስጥ እንግዲህ ገብታችሁ ስታዩት የመጀመሪያው አራት ካቀረብኩላችሁ ሴክሽኖች የመጀመሪያው the economics of poverty trap የሚለው ነው ማለት ነው። the economics of poverty trap ሲጀምር እንግዲህ poverty trapን ዲፋይን ያደርገዋል። እዚህ ጋር የሚለው አሁን ምንድነው the economics literature encompasses a range of definitions of a poverty trap ማለት የኢኮኖሚክስ መጽሐፎች የተለያየ አይነት የድህነት ወጥመድ ትርጉም አላቸው። ላይክ ነው this is not one size fits all ነገር ወይንም በቃ አንድ ነው ቋሚ የሚታወቅ የድህነት ወጥመድ ትርጉም አይደለም። the basic idea per እነዚህ ሰዎች ላይክ ነው አዛሪያዲስ and Stachurisky whatever ነው ላይክ ነው የፈረንጆች ስም ነው። the basic idea በእነዚህ ሰዎች እዚህ ጋር በምታዩዋቸው ላይክ ነው በእነዚህ ሰዎች እንትን the basic idea is that a poverty trap is any ላይክ ነው ባለፈው ተርጉሜዋለሁ እንደውለት ገመው ብዬ ነው is that a poverty trap is any self reinforcing mechanism which causes poverty to persist። ስለዚህ
ድህነት ራሱን እንዲያስቀጥል አሁን ለምሳሌ የሪሶርስ ዳይናሚክሱ ወይንም የተፈጥሮ ሀብቱ ድህነት ራሱን እንዲያስቀጥል ምንድነው የሚባለው? በቃ አለቃ ነው ቁጭ ቆሞ እንትን ከብት አርብቼ ልኖር ስትሉ እንትኑን ይሄ የጋጣውን መሬት ለምነቱን እንዲያጣ በማድረግ በአፋጣኝ ቶሎ ቶሎ ለምነቱን እንዲያጣ በማድረግ መሬቱ ላይ ብዙ ኢንቨስት እንድታደርጉ ያስገድዳቸዋል። መሬቱ ላይ ኢንቨስት የምታደርጉት ደግሞ ከከብት ስጋና የከብት ስጋ ሸጣችሁና የከብት ወተት ሸጣችሁ ከምታገኙት ካልበለጠ የግድ ለመሰደድ ይዳርጋችኋል፣ ወዘተ ወዘተ ብዙ ችግር ያስከትላል። እና ሪኢንፎርስ እንዲያደርግ ድህነቱ እናንተ ለመስራት እንግዲህ ከብት አረባለሁ ብላችሁ ትነሳላችሁ። የተፈጥሮ ሀብቱ ግን ያን ይከለክላችኋል ማለት ነው። ንጥረ ነገሩ ሴም ቲንግ ገበሬው የታባቱ እዚህ ከተማ ምን አጋፋኝ ብሎ ሊወጣ ይችላል፣ አርሼ እኖራለሁ ብሎ ማለት ነው። ግን ሄዶ ሲያርስ መሬቱ ይክደዋል ማለት ነው። ማለት እንትን ይጎዳበታል። ባረሰው ቁጥር ቶሎ ለማገገም መሬቱ በጣም እንትን ይፈልጋል፣ ወጪ ይፈልጋል። ያን ወጪ ከራስህ ሰልፍ ምንድን ነው የሚባለው የግለሰብ ወጪ፣ የንግድ ስራ ወጪ ወዘተ ወዘተ ጋር አጣጠመ ካልሄደ እዛው መልሶ ያሽከረክራል ነው። ሰልፍ ሪኢንፎርሲንግ ራሱን መልሶ የማረጋገጥ ነገር የሚያስከትል ነገር ነው ማለት ድህነት ባለበት እንዲቀጥል የሚያደርግ ነገር ነው ይላል። this can include single like ነው ማለት single equilibrium የሚለው this can include single equilibrium systems where the unique equilibrium is at a low level of well-being ማለት but the more interesting case of poverty traps emerge in the presence of multiple dynamics equilibria እነዚህ በጣም ቴክኒካል ተርሞች ናቸው። ሐሳቡ ግን ጠቅለል አድርጋችሁ ስታስቀምጡት ምንድነው በዓለም አቀፍ ደረጃ ሚት ላይክ ነው ምንድነው የሚባለው ጀነራል ፕሪንሲፕል የለም። አንዳንዶቹ ማለት አሁን ለምሳሌ ጃፓንና ኢትዮጵያ ነው ሰዷቸው ነው ላይክ ነው ሁለታችንም ኋላ ቀር ነበር። እነሱ አሸንፈው ወጥተዋል፣ እኛ ኋላ ቀርተናል። ወይንም የመንና ኦማንን ወሰዳቸው። ኦማን የተሻለ ኑሮ ይኖራሉ፣ የመን ኋላ ቀርነት ጦርነት ምናምን ይዟቸዋልና ሲነሱ መነሻ ስታተሳቸው ተመሳሳይ ቢሆንም ኮንቨርጅ አያረጉም ነው ማለት ሁሉም ተመሳሳይ መነሻ ስቴት ያላቸው ሁሉም ተመሳሳይ ድህነት ደረጃ ይኖራቸው ይልቁንም መልቲቫል ምንድነው እዚህ ጋር የሚላቱ ነገሮች ኢመርጅ ኢን ዘ ፕሬዘንስ ኦፍ መልቲፕል ዳይናሚክ ኢኩሊብሪያ ማለት ነው። መልቲፕል ኢኩሊብሪያ በሚኖርበት ጊዜ ነው እና ለምንድን ነው አንዳንዶቹ ተሳክቶላቸው ሌሎቹ አልተሳካላቸውም የሚለው ነገር ነው የድህነትን ጥናት ላይክ ነው የድህነት ወጥመድን ጥናት ሞር ኢንትረስቲንግ የሚያደርገው ይላል ማለት ነው። እና ከዛ እንግዲህ ሄድና ላይክ ነው ማለት ዲፋይን የሚያደርገው ምን ውስጥ ነው ማለት ነው እዚህ ውስጥ ነው the economics of poverty trap በሚለው ውስጥ ነው። እሱን ዲፋይን ካደረገው በኋላ ከዛ አንድ 4 ፎርሙላዎች ይጠቀማል። ሞር ስፔሲፊካሊ ላይክ ነው ሞር ፕሮፌሽናል ነው እንደው ዝም ብሎ ላይክ ነው ሪቪው ያደረግ ነው ካልቀረበ በስተቀር አንስተን ለፈው ነው እንጂ ዲቴሉ like scientific ዲቴሉ ማቴማቲክሱ ምናምን is not I don't think it's any relevant ግን እንደው ለማንሳት ያክል እናንሳው ነው። 4 ፎርሙላዎች ያስቀምጣል። እንግዲህ የመጀመሪያው ፎርሙላ የሚለው ምንድነው ለምሳሌ አንድ ሰው ዛሬ ብድግ ብሎ እንደዚህ አይነት ማለት በቃ በጣም ጥሩ የሚሰራ የቢዝነስ አይዲያ አምጥቶ ግብርና ሊሆን ይችላል፣ ሴልስ ሊሆን ይችላል፣ ማርኬቲንግ ሊሆን ይችላል፣ ማምረት ሊሆን ይችላል፣ ሙቪ መስራት ሊሆን ይችላል whatever ኢዝሊ ሄዶ ለዛ ላይክ ነው ስራው የያዘው ስራ የሚያዋጣ ከሆነ ወዲያው ሄዶ ብድር ማግኘት የሚችልበት ሁኔታ ከሌለ which means ምን ማለት ነው ያላችሁ የሪሶርስ ኢንዶመንት ኢሬሌቫንት ነው ማለት ነው። ይገብቷችኋል? ላይክ በእናንተ የእድገት ከድህነት ወጥመድ የመውጣትና ያለ መውጣት ሁኔታችሁ በምን ላይ ይመሰረታል ማለት ነው በእናንተ የኢኮኖሚ የሥራ ፈጣሪነት ላይ ይመሰረታል። እንደዚህ አይነት ኢዚ የብድር አክሰስ የምታገኙ ከሆነና ከሆነ ለምሳሌ ለመሬት አካባቢ ኖራችሁ አልኖራችሁ ወይንም ደግሞ ላይክ ነው የሆነ ነገር ቻላችሁ ላይክ ነው ምንድነው የሚባለው ኢኒሻል
ስትነሱ የድሃ ልጅ ሆናችሁ አልሆናችሁ ወዘተ ወዘተ ኢደዝም ማተር። ምክንያቱም የድሃ ልጅ ብትሆኑ እናንተ የምትሰሩበት አእምሮና ብሩህ ምናምን ካላችሁ በቀላሉ ብድር ማግኘት ማለት ነው። እንትኑ ስራችሁ አእምሯችሁ ሰርቶ ቶሎ ትርፋማ የሚያደርጋችሁን የንግድ አማራጭ አምጥታችሁ ያንን ለሎን ኦፊሰሩ ወይንም ደግሞ ለክሬዲተሩ ማሳመን ትችላችሁ ቶሎ ክሬዲት ማግኘት የምትችሉ ከሆነ የድሃ ልጅ ሆናችሁ አልሆናችሁ ኢደዝም ማተር አይደለም። ግን ሀሳብ ቢኖራችሁም ሀሳባችሁ ገንዘብ የሚፈልግ ከሆነ ሀሳብ ቢኖራችሁም ትርጉም የለውም ማለት ነው አይደለም። ስለዚህ ያ ባልሆነበት ሁኔታ ሰዎችን ስናስባቸው እንደ ኢኮኖሚያዊ ፍጥረት እጃቸው ላይ ያለውን ነገር ለምሳሌ ገጠር አካባቢ የሚኖረው መሬቱን በማረስ ነው ድህነትን ማሸነፍ የሚፈልገው። የሆነ ሙያ ነገር ተሰጥኦ ያለው ሰው ራሱን የሆነ ሙያ ላይ በማሰማራት ነው። የሆነ እውቀት ያለው ሰው በእውቀቱ የሆነ ነገር ለማድረግ ነው እና ኢኒሺያሊ ማለት የሆነ መስክ መርጦ ይሰማራል አንደ ኖርማል ሰርከምስታንስስ ማለት ነው። አይ ቲንክ ኢትስ ፕሪቲ ኦብቪየስ። አሁን ግን እሱ ይሄንን ትንሽ ሶፊስቲኬትድ በሆነ ፎርሙላ ያስቀምጣላቸዋል ማለት ነው። እሱ ሳይሆን ዴቨሎፕመንት ኢኮኖሚክስ የሚባለው አሁን እዚህ ጋር ላይክ ነው ማክሲማይዚንግ ዌልቢንግ ቲ ኦቨር ታይም። ይሄ ፋንክሽን ነው። ፋንክሽኑ ምንድን ነው እንግዲህ ማለት ምንድን ነው? መሬት ታርሳለህ ወይስ አናጢ ትሆናለህ ወይስ ድምፃዊነት ትሞክራለህ ወዘተ ነገር ነው። አሴቱ እጅ ላይ ድምፅ ሊሆን ይችላል፣ እጅ ላይ ያለው የአናጢነት ሙያ ሊሆን ይችላል ያለው ወዘተ። ስለዚህ ከሆነ ጊዜ በኋላ አንተ በኢኮኖሚ ተሻሻል ካልተሻሻልክ የሚወስነው ምንድን ነው? እጅ ላይ ላይክ ነው። ዌር አሲዩሚንግ ኢዝሊ እንትን ታገኛለህ ብለን አይደለም፣ ላይክ ነው ኢዝሊ ብድር አታገኝም ብለን አስበን ማለት ነው። ወይንም ያ ባልሆነበት ሁኔታ እጅ ላይ መነሻ ይወስነዋል ነው ባለህ ነገር ነው ተነስተ ወደ ስራ የምትገባው ነው የሚለው የመጀመሪያው ፎርሙላ ማለት ነው። ይሄን የሚለው ማለት ነው ይሄ ነው ላይክ assume some scalar measure of well-being that evolves over time. WT think of it as income. ስለዚህ እቺ WT ማለት እንግዲህ ገቢ ነች ማለት ነው። ስለዚህ ገቢ ዌልቢንግ ነው ማለት ነው። ማለት ገቢ ሲጨምር ደህንነት ይጨምራል ማለት ነው። that's generated by a stock of productive assets at agent's disposal ማለት ነው። እቺ ነች ማለት ነው ኤጀንቱ ዲስፖዛል እሱ ጋር እጁ ላይ ባለው ነገር ይወሰናል። ስለዚህ እንዴት አድርጎ ነው on the beginning of period AT ማለት ነው AT asset of M1 like ነው this is mapping ነው possible mappings of stocks into flows FM function like እንዳልኳቸው አሁን ለምሳሌ ምንድነው ታርሳለህ ምንድነው ታርሳለህ ትነግዳለህ ትሮጣለህ ወዘተ ነው ማፒንጉ like ነው different kinds of mappingዎች አሉ ወዘተ። ስለዚህ anyway እንትኑ እኔ ማቴማቲክሱ irrelevant ነው like ነው ለዚህ ዲስከሽን ብዬ ነው ማስበው። ዋናው ግን ሐሳቡ ምንድነው ያለህን ነገር እንትን ላይ በማኖር ነው ዲፋይን የሚያደርገው በማድረግ ነው የኢኮኖሚ እንቅስቃሴን የምትጀምረው ብሎ ይላል። then ሁለተኛው በዚህ መልኩ ከተሰማራህ በኋላ ማለት ራስህን አሁን ለምሳሌ በግብርና ልታስተማራ ትችላለህ፣ በአርብቶ አደርነት ልታስተማራ ትችላለህ፣ በአናጢነት ልታስተማራ ትችላለህ፣ በእውቀት መስክ በሙዚቃ ወዘተ ልታስተማራ ትችላለህ። then ዌልቢንግ የሚወሰነው መሳካትና ለመሳካት የሚወሰነው ያ መስክ ባለው ትርፋማነትና ንፋስ አመጣሽ በሆነው ነገር ነው ማለት ነው። ንፋስ አመጣሽ አሁን ለምሳሌ ኮረሪማ ብትዘሩና የሆነ ሰዓት ላይ ኮረሪማ በጣም ቢወደድ ዊንድ ፎል ኢንካም አላችሁ ማለት ነው። ወይንም ደግሞ የሆነ ሰዓት ላይ ዘርታችሁ ኤልኒኖ መጥቶ ድርቅ መጥቶ ምርታማነታችሁ ቢቀንስ እቺኛዋ አክሲደንታል የሆነች ነገር ነች ማለት ነው። እቺ ኤፕሲሎን የምትለዋ እቺ ኤዋ ማለት ነው። ሶ ኤኒዌይ ቶሎ ልጨርሳት እዚህ ጋር ታይሙ ስለሚገታኝ፣ ግን ሐሳቡ ምንድነው ያለህን ነገር በስራ ላይ በመዋልና በዛ በተሰማራህበት መስክ ደግሞ አንደኛ የመስኩ ውጤታማነት፣ ሁለተኛ በመስኩ ደግሞ ድንገት የሚመጣ ገቢም ካለ እንትን ይሻሻላል፣ ድንገት የሚመጣ ኪሳራም ካለ ትጎዳለህ ነው። በሚቀጥለው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። ቴንክ ዩ